አንድ ክርስቲያን ያላምልኮ መኖር አይችልም። ምክንያቱም መኖር ማለት መተንፈስ ብቻ አይደለም። መኖር ማለት ህይወት ነው። ምናስበው አስተሳሰብ እግዚአብሔርን ደስ ሊያሰኝ ይገባል። የኑሯችን ስርዓት እግዚአብሔርን ደስ ሊያሰኘው ይገባል። ነው በልዑል መጠጊያ ውስጥ በአጠቃላይ በቃ መቀመጥ እዛ ማረፍ በዛ ውስጥ እግዚአብሔር አምላክ ከስር ያለውን ቃል ደግሞ ስናነብ ምን ያህል ድል እንዳለው ምክንያቱም በልዑል መጠጊያ የሚኖር ሰው የሚያድረው ሁሉን በሚችል አምላክ ጥላ ውስጥ ጥቂት አይደለም የሚችለው የኔና የናንተ ጌታ ሁሉን በሚችል አምላክ ጥላ ውስጥ ነው የሚያድረው። ስለዚህ የሚያሳድረው ራሱ እግዚአብሔር ነው። ኃላፊነቱን የሚወስደው ራሱ እግዚአብሔር ነው። ያ ሰውዬ ግን ምንድነው? በልዑል መጠጊያ ውስጥ እኔና እናንተ ማደር መኖር ያለ ምንም ነውጥ ማለት ነው። በዝማሬ ውስጥ ሁሉ ጊዜ አይደለ? ሁሉ ጊዜ ነው እግዚአብሔርን የምናመልከው አይደለ እንዴ? አንዳንዴ አይደለም። ሁሉ ጊዜ አምልኮ የዕለት ተዕለት ህይወታችን ኑሯችን ነው። አንድ ዝማሬ ያለው ወደው ነው ማምለክ አየሬ ነው ሳላመልክ አልኖርም። አየርን ሳይተነፍስ ሰው መኖር እንደማይችል ሁሉ አንድ ክርስቲያን ያላምልኮ መኖር አይችልም። ምክንያቱም መኖር ማለት መተንፈስ ብቻ አይደለም። መኖር ማለት ህይወት ነው። መኖር ብዙ ሚስጥር ያለው ነው። ስለዚህ ማምለክ ለኔና ለእናንተ አየራችን ከሆነ ሁሉን በሚችል አምላክ ጥላ ውስጥ መኖር ደግሞ የኛ የዘልማድ ስራችን በቃ ልማዳችን ነው። ኑሯችን ህይወታችን ሊሆን እግዚአብሔር ይወዳል። ምክንያቱም የኛን ኃላፊነት እሱ ስለሚወስድ ማለት ነው። ኃላፊነትን ለሚወስደው ጌታ ራሳችንን እንሰጣለን። በዚህ ላይ የምንነጋገርበት ክፍል ባይሆንም ውስጤ ላይ የቀረልኝ ነው ሼር ማረጋችሁ። ክብር ለእግዚአብሔር ይሁን። እስቲ እንጸልያለን። በዚህ በጸሎት መንፈስ ውስጥ እንዳለን ቃል አነብና ያንን ቃል እያሰብን እንጸልያለን። የዮሐንስ ወንጌል ምዕራፍ 11 ላይ ከቁጥር 44 ያለውን ቃል ነው ማነበው። ሁላችንም የምናውቀው ክፍል ነው። እግዚአብሔር ግን ዛሬም አዲስ ነገር ስላለው እጅግ አድርገን እናመሰግነዋለን። አልዓዛር ሆይ ወደ ውጭ ከ44 ጀምሮ ያለውን ቃል ነው ማነበው። አልዓዛር ሆይ ወደ ውጭ ና ብሎ ጮኸ። የሞተው እጆቹና እግሮቹ በመግነዝ እንደተገነዙ ወጣ፣ ፊቱም በጨርቅ እንደተጠመጠመ ነበር። ኢየሱስም ፍቱትና ይሂድ ተዉት አላቸው። ጸልያለን። ቅዱስና ሕያው የሆንክ ዘላለማዊ አባታችንና አምላካችን ልዑል እግዚአብሔር ስለ ሕያውነት፣ ስለ ትልቅነት፣ ስለ አምላክነት፣ ስለ ጌትነት በክርስቶስ ኢየሱስ ስም እጅግ አድርገን እናመሰግንሃለን። በኢየሱስ ስም ስለ ሕያው ፍቅርህ እናመሰግንሃለን። ስለ ገዛን ፍቅርህ እናመሰግንሃለን። ስለ ታደገን ፍቅርህ እናመሰግንሃለን። ለዘላለም ስለተሸከመን ፍቅርህ እናመሰግንሃለን። ወደር ስለማይገኝለት ፍቅርህ እናመሰግንሃለን። በጌታ በኢየሱስ ስም ክብር ለአንተ ይሁን። ጌታ ሆይ የቃል ባለቤት አንተ ነህ። በክርስቶስ ኢየሱስ ስም ይህንን ቃል ለኔና ለወገኖቼ እንድታስተምረን ከዚህ ቃል ውስጥ አንዳች ፈቀቅ የሚያደርግ ነገር ይዘን መሄድ እንድንችል እያንዳንዳችንን እንድትረዳን በኢየሱስ ስም እኔ ጸልያለሁ። በመገኘት አንተ በመካከላችን በትልቅነት ስላለ ጌታ መንፈስ ቅዱስ አሁንም በስራ ላይ ስላለ በኢየሱስ ስም ክብርን እንሰጣለን፣ እናመሰግናለን። በኢየሱስ ክርስቶስ ስም ሐሳብህን ያለመከልከል እንድትነግረን እንድትመክረን ራሳችንን ሰጠን። ማርያም ከእግሮች ስር እንደተቀመጠች እኔና ወገኖቼ ከእግሮች ስር ተቀምጠናል። ካፍ ቃል እንጠብቃለን። በኢየሱስም ስለምትመግበን የሚያወጣንን ነገር ስለምትተውልን ስለምትተክልልን በኢየሱስ ስም እናመሰግንሃለን። የኔና የወገኖቼ ልብ በኢየሱስ ክርስቶስ ስም መልካም እርሻ ይሁንልህ። የሚያፈራ መልካም እርሻ ይሁን፣ ለመሬት ይሁን። በኢየሱስ ስም ጸለየን፣ አሜን። ክብር ለአምላካችን ለእግዚአብሔር ይሁን። ሳምንት
አንድ ቃል እንማር ነበር። ወንድማችን በዚህ ስፍራ ላይ ስለ ዘኬዎስ ይናገረን ነበርና ክብር ለእግዚአብሔር ይሁን። ስለ ምን ነበር የሚናገረን? ስለ ዝቅታ ነበረ ሲናገረን የነበረው። ዛሬ እግዚአብሔር አምላክ በዛ ውስጥ ባይሆንም በዛው መሰረት አለው። እዛው ውስጥ እንገባለሁኝ። ጥቂት ጊዜ ነው የምናገረው፣ ነገር ግን እንጸልያለን ከዛ በኋላ ማለት ነው። ዮሐንስ 11:44 ላይ ያለውን ቃል ነው። ያው ስለ አልዓዛር ታሪክ ሁላችንም የምናውቀው ነው። አልዓዛር እንደሞተ 4 ቀን እንደቆየ ከዛም በኋላ ጌታ ኢየሱስ በዛ ስፍራ ተገኝቶ እንደገና ለአልዓዛር ሕይወት እንደሆነለት የምናውቀው ታሪክ ነው። የማርያምና የማርታን ታሪክ በዛ ውስጥ አለን የምናውቀው ታሪክ ነውና እኔ ልናገር የፈለኩትን አንድ ስፍራ ነው ያነበብኩላችሁ ከ44 እስከ 44 ነው ያነበብኩላችሁ። አልዓዛር ሆይ ወደ ውጭና ብሎ እንደ ጮኸ ጌታ ኢየሱስ አልዓዛርን ከሞት ያስነሳውን ስፍራ ነው ትንሽ ጥቂት ጊዜ ነው የምናገረውና ዛሬ ትኩረታችን በላይ ወይም በሰማይ ባለው ላይ እንዲሆን እግዚአብሔር ይፈልጋል። ትኩረታችን በላይ ባለው ላይ ይሁን። ምሳሌነቱ የአልዓዛር ምሳሌነት ዛሬ ብዙዎቻችንን ወይም ብዙ ክርስቲያኖችን ይመስላል ወይም ይወክለናል። ዳግም በተወለድን ጊዜ ከሞት ወደ አዲስ ሕይወት እንደተሻገርን የእግዚአብሔር ቃል ይናገረናል። ዳግም በተወለድን ጊዜ ከሞት ወደ አዲስ ሕይወት እንደተሻገርን የእግዚአብሔር ቃል ይነግረናል። ይሄ ቃል የት ነው ያለው? 2 ቆሮንቶስ 5:17 ላይ ማንም በክርስቶስ ቢሆን ምንድነው አለ? አዲስ ፍጥረት ነው። እነሆ ምን ብሏል? አሮጌው ነገር ምን ብሏል? አልፏል። እነሆ ሁሉም ምን ሆኗል? አዲስ ሆኗል። ስለዚህ አሮጌነት በአዲሱ ሰው ላይ የለም ማለት ነው፣ ሊኖር አይገባም ማለት ነው። ስለዚህ ዳግም በተወለድን ሰዓት ማንነታችን ተቀይሮ አሮጌው ሰው አልፎ አሮጌው ሰው ማን ነው? አዳም ነው። በአዳም ምን ሆነን ነበረ? ሁሉም ሰው ሞቶ ነበረ። ሕይወትና እግዚአብሔርና ሰው ተለያይተው ነበረ። ነገር ግን ክርስቶስ አዲሱ ሰው ዋለኛው ወይም የመጨረሻው አዳም ክርስቶስ ኢየሱስ ወደ እሱ እንድንመጣ እሱ መንገድን በከፈተልን ሕይወትን በሰጠን ጌታ በማመን ማንም በክርስቶስ ቢሆን አዲስ ፍጥረት መሆኑን እግዚአብሔር ቃል እንደዚሁ እንደተናገረን አዲስ ሰው ሆነናል። አሮጌው ማንነታችን አልፏል። መቼ ነው ያለፈው? ከክርስቶስ ጋር ስንሆን አዲሱ ሰው ስንለብሰው አሮጌው ሰው ስፍራ መልቀቅ አለበት። ለምሳሌ አዲስ ልብስ ስትንገዛ አዲሱን ልብስ ልንለብስ አሮጌውን ልብስ አውልቀን መጣል ግዴታችን ነው። ምክንያቱም እዛ አሮጌው ልብስ ላይ አዲሱን አይደለም የምንደርበው። አሮጌው ይወልቃል፣ አዲሱ ይገባል። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ስለዚህ የአልዓዛር ከሞተ በኋላ ስንሞት አንድ ሰው ሲሞት ምንድነው የሚደረገው? ምን ይደረጋል? ይገነዛል አይደለ? የሚገነዝበት ከላይ ከፀጉሩ እስከ እግር ጥፍሩ ድረስ ምንነቱ አይታይም። ያሰው ይገነዛል፣ ይሸፈናል። በዛን ጊዜ በእስራኤል ዘንድ ደግሞ ያለው መገነዝ በጣም የሚገርም ነው። ያንን የኛም ባህል የያዘው ይመስለኛል። እና በጣም ከላይ እስከ ታች ድረስ ያሰው ምኑም አይታይም። ሁሉ ነገሩ ነው የሚሸፈነው። የመግነዝ ጨርቅ ይባላል። አልዓዛር ከሞት ጌታ ሲያስነሳውና ወደ ውጭ ሲወጣ ያ የመግነዝ ጨርቅ አብሮት ነበረ፣ አልወደቀም፣ አብሮት ነበረ። እና ለዚህም ነው ጌታ ኢየሱስ ምን አለ? ፍቱትና ይሂድ ተውት ያለው። ሲወጣ ከነምኑ ነው የወጣው? ከነ መግነዙ ነው የወጣው። ነገር ግን ጌታ ኢየሱስ ምን አለ? ፍቱት እና ይሂድ ምን በሉት? ተውት። ሁለት አይነት ቦታዎች አሉ። መንፈሳዊ የሆነና
ስጋዊ የሆነ ሁለት አይነት ቦታዎች አሉ፣ የተለያዩ ቦታዎች ማለት ነው። መንፈሳዊና ስጋዊ። መንፈሳዊ የማይታየው ሆኖ ሳለ ስጋዊው ምንድነው? ምንናየው፣ ምንዳስሰው፣ ምንጨብጠው ነው። ስለዚህ ማንነታችን ከድሮ ማንነት ልክ ሲወጣ አልዓዛር ማንነቱ አዲሱ ሰውን የሚመስል አዲስ ሰው ነው። አልዓዛር ከሞት ስንወጣ ልክ ስንወጣ አዲሱን ሰው ክርስቶስ ኢየሱስን ክርስቶስን ባመን ሰዓት አሮጌው ማንነት ሞቶ ያ አዲስ ሰው ሕያው ሆኖ ተነስቷል። ስለዚህ ያ አዲሱ ሰው ያ ፊዚካል የሆነው ነገር ያ ስጋዊ የሆነው ነገር ያ ከእግዚአብሔር ጋር የተጣላው ነገር ያ ነገር ሞቶ ምን ሆኗል? አዲሱ አዳም ተነስቷል። አዲሱን አዳም ስንኖር አሮጌውን አዳም አብረን ማስኬድ አንችልም። አሮጌው ማንነት ፊዚካላዊ የሆነው አሮጌው የሆነው ነገር ከአዲሱ ሰው ጋር ተጣብቆ መሄድ አይችልም። ስለዚህ ምን መሆን አለበት? ያ አሮጌነት ሊፈታ ይገባል። መለቀቅ ያለበት ነገር አለ ማለት ነው። ያ አሮጌ ነገር ምንድነው? ለምን ሲወጣ ጌታ ኢየሱስ ምን አለ? ፍቱት ነው ያለው። ፍቱት። መፈታት የሚገባቸው ነገሮች በሕይወታችን አሉ ወይ? ዛሬ እያንዳንዳችን ራሳችንን እንድናይ የእግዚአብሔር ቃል ይመክረናል። እኔ ጌታ ኢየሱስ ስለመከረኝ በቃሉ ስለመከረኝ ለእናንተ የሚቀርላችኋል ብዬ ይህንን ቃል ይዤ የመጣሁት በጣም በውስጤ ላይ ስለነበረ ነው። ስለ ዘኬዎስ ታሪክ ሲናገረን ሳምንት ሁላችንም ነበርን፣ ሰምተናል። ቃሉንም የምናውቀው ነው። ዘኬዎስ ጌታ ኢየሱስ ምን በላል አለው? ሉቃስ 19:8 ላይ ነው ቃሉ ያለው። ሁላችንም ሄደን ማንበብ ከቻለን ብናነበው መልካም ነው ብዬ አምናለሁ። ሉቃስ ላይ ሉቃስ 19:8 ላይ ወደ ቤቱ ከገባ በኋላ ጌታ ኢየሱስ ምን አለ? ጌታ ኢየሱስ የተናገረው ነገር አልነበረም። ነገር ግን ዘኬዎስ ግን ቆሞ ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ፣ ማንንም በሐሰት ከስሼ እንደሆን 4 እጥፍ ምን እላለሁ ጌታ ትመልስለት የሚል ነገር ስለወሰደው ነገር ቃል ተናግሮታል? አልተናገረው። ነገር ግን ያ አዲስ የሆነው የእግዚአብሔር መንፈስ ቤቱ ሲገባ አሮጌው ማንነት ዘኬዎስ እንዲያ ያደረገው ይመጣል ያለበትን ነገር እንዲያ ያለ ልክ ክርስቶስ ኢየሱስን ስናይ ትኩረታችን ኢየሱስ ላይ ሲሆን ከኢየሱስ ውጪ የሆነ ባዕድ የሆነ ነገር ከኢየሱስ ጋር አብሮ የማይሄደውን ነገር ቶሎ ማየት እንችላለን። ዘኬዎስ ያየው ምንድነው? ያ ከእግዚአብሔር ልጅ ጋር ከዛ ከአዲሱ ሰው ጋር የማይጣጣም ነገር አየ። ፊዚካሉን ሲያየው ያ ከመንፈሳዊ ነገር ጋር አብሮት የሚሄድ ነገር አይደለም። ስለዚህ ምን አለ? ጌታ ሆይ አለ እመልሳለሁ፣ ማንንም ከስሼ ከሆነ እመልሳለሁ፣ ካለኝ 4 እጥፍ እመልሳለሁ፣ የወሰድኩትን ምን እላለሁ 4 እጥፍ ለድሆች እሰጣለሁ። ያን መስጠት ማን አስተማረው? ማን አሳየው? ያ ክርስቶስ ሲገባ ቤቱ ሕይወት ሲገባ ቤቱ ያን ማንነት ቶሎ እንዲያ ያደረገው። ወገኖቼ ክርስቶስ ከኛ ጋር ካለ የመግነዝ ጨርቅ ቶሎ ነው መናየው። ሊፈታ የሚገባ ነገር ካለ ወዲያው አይኖቻችን በሱ ላይ ዘኬዎስ አይኖቹ ኢየሱስ ላይ ስለነበረ አየ። የሚለቀቅ ነገር እንዳለ አየ። መተው የሚገባው ነገር እንዳለ አየ። ከእግዚአብሔር ጋር የሚያጋጨው ነገር እንዳለ አየ። ዛሬ ልናይ የሚገባን ነገር በሕይወታችን ዛሬ እያንዳንዳችን ልናይ የሚገባንን ነገር እንድናተኩር እስቲ በመንፈሳዊ ሕይወት ሆነን ምን አይነት የመግነዝ ጨርቅ እኔ ላይ አለ? ሊፈታ የሚገባው እንዳልሄድ የሚከለክለኝ ምን አይነት ነገር እኔ ላይ አለ? እስቲ ሁላችንም ጌታ እግዚአብሔር በቤቱ ላይ ክብሩን ሊገልጥ ይፈልጋል። ባለቀ ዘመን እንደምንኖር ስንቶቻችን እያስተዋልን ነው? ዛሬ ዓለም በነውጥ ላይ እንዳለች ስንቶቻችን እያስተዋልን ነው? ጌታ እግዚአብሔር ልጁን ክርስቶስ ኢየሱስን
ሊልከው ወይም ሊመጣ እንዳለ ስንቶቻችን እያስተዋልን ነው? ዛሬ ጌታ እግዚአብሔር በእኔና በእናንተ ውስጥ እያለፈ ብዙዎችን ከሞት መናጠቅ ይፈልጋል። ሁሉ እንዲድን እንጂ አንዷ እንዳትጠፋ አንድያ ልጁን እስኪለቅ ድረስ እግዚአብሔር ዓለምን ምን ብሏል ተብሎ ተጽፏል፣ እንደዚሁ ወዷል። ስለዚህ የማንንም ጥፋት የማይፈልግ አምላክ ዛሬ እኔና እናንተ እየሰራ ባለበት ጊዜ ላይ ገንዘቦቹ እንድንሆን ይፈልጋል። ስንቶቻችን ይህን ጸሎት እንጸልያለን? ጌታ ሆይ በምትሰራበት ቀን ምን አድርገኝ? ገንዘብህ አድርገኝ። ጌታ እየተንቀሳቀሰ ነው። እግዚአብሔር እየሰራ ነው። ብዙዎች ከሞት እየዳኑ ናቸው። ብዙዎች እያመለጡ ናቸው። ስንቶቻችን ለምን ሌሎችን በጎናችን ያሉትን ለማስመለጥ ከእግዚአብሔር ሐሳብ ጋር ተስማምተናል? እያየን ያለነው ነገር አለ። እንደ ዘኬዎስ አይተን ከእግዚአብሔር ጋር የሆነውና ያልሆነውን የምናጣራበት አይኖቻችን የስንቶቻችን ተከፍተዋል? እግዚአብሔር ዛሬ ሁላችንንም ወደ ስራ ይፈልገናል። ወገኖቼ አሮጌ አቁማዳ ላይ አዲስን ወይን ጠጅ ማድረግ አይቻልም። የእግዚአብሔር ቃል ይነግረናል። አሮጌ ከአዲሱ ጋር አይስማማ። አሮጌውና አዲሱ የተለያየ አካሄድ ነው ያላቸው። ስለዚህ ከአሮጌው ጋርንም ከአዲሱም ጋርንም ማለት አንችልም። መርጠናል ኢየሱስን አይደል እንዴ? ከሞት ወደ ህይወት መተናል። ስለዚህ አሮጌው ማንነት ሊሞት ይገባዋል። አሮጌው ማንነት ከኛ ሊወገድ ይገባዋል። ለዚህ ነው ጌታ ኢየሱስ ይዘን የምንመጣው መግነዝ ጨርቅ አለ። ጌታ ኢየሱስ ሲያስነሳን ከሞት ስንነሳ በጌታ ስንሆን ሲያስመልጠን እኔና እናንተ ይዘን የወጣነው የመግነዝ ጨርቅ ይኖራል። ያ የሞተው ሰው ማንነት ባህሪ ሊሆን ይችላል። ሌሎች ነገሮች ሊሆኑ ይችላሉ። ልንጥል የሚገባን ነገር እግዚአብሔር የማይወደው ድሮ የምንሄድበትን መንገድ አሁን እንሂድ ብንል አንችልም። ለምን? አዲሱ ሰው ነና። እኛ ከአሮጌው ሰው ጋር ተጣልተናል፣ ተፋተናል፣ ሞቷል ኦልሬዲ። ስለዚህ ከሞተ ነገር ጋር እኛ ጉዳይ የለንም። ከያው ከሆነው ከአዲሱ ሰው ጋር ከሆነ ግንኙነታችን ዛሬ እኔና እናንተ የመግነዝ ጨርቅ ስንነሳ ይዘን የወጣ ነው። ይሄ ማንነታችን አልሞተም። ጌታ ኢየሱስ ሪዲም ያደረገው በመንፈሳችን ፍጹም ፐርፌክሽን ላይ ነው ያለው። ስጋችንና ነፍሳችን ግን በጣም የሚያሸግሩን ከአሮጌው ማንነት ላይ የምንሳሳበው በዚህ በስጋችን ምክንያት ነው። ስጋችን አምስቱን የስሜት ሕዋሳታችንን የሚወክል ነው ማለት ነው። ስለዚህ እኛ በስሜቶቻችን የምንመራ ሳይሆን በመንፈስ የምንመራ ሰዎች እንድንሆን እግዚአብሔር ይፈልጋል። ለምን? ዋጋ ከፍሎልናል፣ ከሞት አድኖናል፣ ልጆቹ አድርጎናል። አብረን እጅ ለእጅ ከራሱ ጋር እንድንሄድ እግዚአብሔር ይፈልጋል። እግዚአብሔርን ስራ ብለን ስንቶቻችን እንጠይቃለን? በህይወቴ ላይ ይህንን አድርግ፣ ነገር ግን እጆቻችንን ከያዘን ነገር ላይ መንጭቀን ልንወጣ የምንታገል ስንቶቻችን ነን? ወገኖቼ ሊሞት የሚገባው ነገር፣ ሊፈታ የሚገባው ነገር ዛሬ እግዚአብሔር እንድንፈታው ይፈልጋል። ፍቱት እና ይሂድ ተዉት። እርካታ የሚገኘው እኛ የስጋችንን ሐሳብና ፈቃድ በማድረግ ላይ ሳይሆን የእግዚአብሔርን ሐሳብ በማከናወንና በመፈጸም ላይ ነው እርካታችን ሊሆን የሚገባው። ስንቶቻችን የይቅርታ ልብ አለን? ስንቶቻችን የምህረት ልብ አለን? እኛ የክርስቶስ ልብ አለን ተብሎ ተጽፏል አይደለም? ስንቶቻችን የክርስቶስ ልብ አለን? ጌታ ኢየሱስ መስቀል ላይ ያለ የሚወግሩትን የሚሰቅሉትን ምን ብሎ ጸለየላቸው? የሚያደርጉትን ቢያውቁ አምላክ ሊያውን ብዙ ጊዜ ሳስበው እውነት እኮ ነው። አምላክ መሆኑን አምላካቸውን እየሰቀሉ መሆናቸውን ቢያውቁ እነዚህ ሰዎች አያደርጉትም። አለማወቃቸው ነው ለነሱ ኃጢአት የሚሞተውን እነሱ ራሳቸው ገዳዮች ሆነው የቆሙበት ምክንያት ለምን? አለማወቃቸው። ጌታ ኢየሱስ ስላየ ስላወቀ ምን አለ? የሚያደርጉትን ስለማያውቁ ምን በላቸው? ይቅር በላቸው። ቢያውቁ ምን የሆነ እንዳለ ቢያስተውሉ አያደርጉትም ነበር።
ስንቶቻችን የዚህን አይነት ልብ አለን? ልክ እስጢፋኖስ ሲወግሩት ጌታ ሆይ እሱ የሚያየውን አይኖቹ ላይ ስለነበረ የሚያየው የአብ በአብ ቀኝ ያለውን ክርስቶስ ኢየሱስን ስለነበረ ምን አለ? ጌታ ሆይ ይህን ኃጢአት አትቁጠርባቸው፣ ይህን ኃጢአት አትቁጠርባቸው። እኔ ያየሁትን እነሱ አላዩ፣ እኔ ያለሁበት ደረጃ አልደረሱም። ለዚህም ነው እኔን እንደዚህ የሚያደርጉኝ። ጌታ ሆይ አትቁጠርባቸው። ወገኖቼ እንዲህ ያለ ልብ ጌታ ከኔና ከናንተ ይፈልጋል። ጌታ መንፈስ ቅዱስ በዚህ ቦታ ላይ ድንቅና ተአምራት ማድረግ ይፈልጋል። ብዙዎችን መፈወስ ይፈልጋል። ብዙዎችን ቀንበር መስበር ይፈልጋል። የብዙዎችን ጨለማ መክፈፍ ይፈልጋል። ሰይጣንን ማዋረድ ይፈልጋል። በዚህች ስፍራ ላይ ወገኖቼ ስንቶቻችን ነፃ የወጣን ሰዎች ነን? ዛሬ የመግነዝ ጨርቆችን እንጣል። ፍቱትና እንዳንሄድ የከለከሉ ታስሯል። አልዓዛር መሄድ አይችልም። ስለዚህ መሄድ ስለማይችል እንዲሄድ ምን መደረግ ነበረበት? መፈታት ነበረበት። ፍቱት፣ ተውት፣ ይሄድ። በኢየሱስ ስም መፈታትና መሄድ ይሁንልን። በኢየሱስ ክርስቶስ ስም መፈታት እንዲሁም መሄድ ይሁንልን። ወደ ተላክንበት ወደ አየለን ስፍራ ወደ ክብሩ ስፍራ በጌታ በኢየሱስ ስም መፈታት እንዲሁም መሄድ ይሁን። ዛሬ እግዚአብሔር አምላክ እኔና እናንተን የሚፈልገው አልፈን ለሌሎች እንድንተርፍ ነው። አዲሱን ሰው አጣጥመን ለመኖር ከአሮጌው ሰው ጋር መፋታት መቻል አለብን። ባህሪ ሊሆን ይችላል፣ የተለያዩ ነገሮች ይዘን የመጣናቸው ከአሮጌ አመል ሊሆን ይችላል፣ አስተሳሰብ ሊሆን ይችላል። ከአሮጌው ሰው ጋር ይዘን የመጣናቸው ነገሮች መሞት አለባቸው። ከነዚህ ልንፈታ እግዚአብሔር ይፈልጋል። ለዚህም ነው ጳውሎስ በቆላስይስ 3 ላይ የጻፈው ሄደን ብናነብ ማሰብ የሚገባንን ነገር በውስጣችን ሊቀር የሚገባውን ነገር እዛ ላይ ጽፎልናል። ቆላስይስ ላይ ያለውን ቃል ሁላችንም ሄደን ብናነበው ደስ ይለኛል። ቆላስይስ 3 ሃሌሉያ። ተሰውረናል ወገኖቼ፣ ተሰውረናል። ምናስበው አስተሳሰብ እግዚአብሔርን ደስ ሊያሰኝ ይገባል። የኑሯችን ስርዓት እግዚአብሔርን ደስ ሊያሰኘው ይገባል። ወገኖቼ በላይ ያለው ምንድን ነው? ስለዚህ በላይ የሌለውን እንተው። በላይ ያለውን የምናውቅ ከሆነ በላይ የሌለውን ነገሮች የሌሉትን ነገሮች እንተው። በላይ ያለው የእግዚአብሔርን ክብር የሚያስይዘን ነገር ከሆነ በላይ የሌሉትን ነገሮች ከክብሩ የሚያርቁንን ካየልን የሚያርቀንን እግዚአብሔር ካየልን ነገር ወደ ኋላ የሚጎትቱንን ነገሮች እንተው። በፊልጵስዩስ 4:8 ላይ ጳውሎስ እንግዲህ ልናስብ የሚገባን ምንድነው? መልካም የሆነውን መልካም ወሬ ያለበትን እዛው ፊልጵስዩስ ላይ አንብበን እንጨርሳለን። ወደ ጸሎት እንሄዳለን። እንድንጸልይ ውስጤ ላይ ያለው በቀረውስ ወንድሞች እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹሕ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋናም ቢሆን እነዚህን ምን በሉ ይላል? አስቡ። ጌታ እግዚአብሔር እንዲረዳን ሁላችንም ልባችንን ለመንፈስ ቅዱስ እንሰጣለን። ጌታ ሆይ
እነዚህ ነገሮች እንዳላስብ መግነዝ የሆነብኝ ነገር በህይወቴ ላይ ያለውን ነገር ሁሉ አሁን ካንተ ጋር እስማማለሁ፣ እጥላለሁ። በላይ የሌለው ነገር እንዲወርሰኝ ራሴን አልሰጥም ብለን ከመንፈስ ቅዱስ ጋር እንስማማለን። ሁላችንም ወገኖቼ፣ ወንድሞች ሊያስቀይሙን ይችላሉ። ስንቶቻችሁ እህቶች ሊያስቀይሙ ይችላሉ። ከዚህ ውስጥ ሁሉ እግዚአብሔር ነፃ እንድንወጣ ይፈልጋል። መንፈስ ቅዱስ ለሥራ እፈልጋለሁ መስራት፣ ነገር ግን ልትፈቱ ካለበት ነገር ተፈቱ ይለናል። ዛሬ ልትፈቱ ካለበት ነገር ተፈቱ። እግዚአብሔር አይደለም እኔንና እናንተን የሚፈታን። እግዚአብሔር መንገዱን አሳይቶናል። ወደንና ፈቅደን መፈታት የሚገባውን ነገር እንፈታለን። ልባችን ያውቃል። ልንለቀውና ሊሄድ የሚገባውን ነገር እንልቀቅ፣ ይሄድ። ምክንያቱም አይጠቅመንም፣ አይረባንም፣ አያስኬደንም። አልዓዛር እኮ ወጥቷል ከሞት፣ ነገር ግን መግነዙን መፈታት ነበረበት። አልዓዛር ለመሄድ ራሱ ኢየሱስ ነው። ፍቱት፣ ይሄድ፣ ተውት። ለመሄድ መፈታት ግድ ነው። ተፈቱ። ከየትኛውም ነገር ላይ እግዚአብሔር ከማይከብርበት ነገር ላይ፣ ከላይ ካልሆነው ከማይስማማው ነገር ላይ፣ ካሮጌው ጌታ ኢየሱስ ዛሬ በአቁማዳችን ላይ አዲሱን ወይን ጠጅ ላይ ያደርግ ይፈልጋል። አሮጌውን ከነስራው እንጣለው። አሮጌውን ነገር፣ የማይጠቅመውን የማይረባውን ነገር፣ እግዚአብሔር የማይከብርበትን ነገር ዛሬ እንጣለው። ወገኖቼ ትኩረታችን ሁሉ በማያልፈው ለዘላለም በሚኖረው በጠራን በኢየሱስ ላይ ይሁን። ሁላችንም እንጸልያለን። መንፈስ ቅዱስ እንደሚመራን ሁላችንም እንጸልያለን። ጌታ ሆይ ትኩረቴን ተቆጣጠረው እያለን እንጸልያለን። ሁላችንም እንጸልያለን። ጌታ በውስጥ ያስቀመጠው በእነዚህ ነገሮች ላይ ተነጋግረን ሁላችንም በእግዚአብሔር ፊት ከእግዚአብሔር ጋር እንድንስማማ ነው። የትኛውም ነገር በእኛ ላይ እግዚአብሔር የማይከብርበት ነገር ሁሉ እንጣል፣ እንተው። ጌታ ይፈልጋል። የሥራ ጊዜ ነው። ጌታ እየሰራ ያለበት ጊዜ ላይ ነው ያለነው። ብዙዎች እንዲያመልጡ የእግዚአብሔር ሐሳብና ፕላን ነው። ከፕላኑ ጋር እንስማማ። ልክ ዘኬዎስ እንዳለ ጌታ ሆይ አለ፣ አየው አለ፣ ንጽህናውን አየ፣ ቅድስናውን አየ። ቤቱ ላይ ኢየሱስ ገባ፣ አየ፣ የሚጣለውን ነገር አየ፣ ሊተው የሚገባውን ነገር አየ፣ ዋጋ የሚያስከፍለውን ነገር አየ። ጌታ ሆይ አለ፣ አይሰረንደር ነው ያለው። በቃ እጅ ሰጠ ለጌታ። ወረደ፣ ከከፍታው ላይ ወረደ፣ ከማይመች ከማይገባው ነገር ላይ እንውረድ ወገኖቼ፣ እንተው። ዛሬ የመግነዝ ጨርቆች ያ ከሞተው ሰው ላይ አብረው ተከትሎን ያለ የትኛውም የሚይዘን ገመድ የሆነብን ነገር በትንሣኤው ጉልበት በኢየሱስ ክርስቶስ ስም ዛሬ ተቆረጠ ይሆን። ዛሬ መፈታት እንዲሆነን ያውጃለሁ። በጌታ በኢየሱስ ክርስቶስ ስም መፈታት እንዲሆን አውጃለሁ። በጌታ በኢየሱስ ክርስቶስ ስም መፈታት ይሁን።